ሊሰማ ኢየሱስ ዳግም ይመጣ ደስ ይበለን እንዘምር ኢየሱስ ዳግም ይመጣ ይመለሳል ኢየሱስ ዳግም ይመጣ የተወደዳችሁ ወንድሞችና እህቶች የጌታ ጸጋ ከናንተ ጋር ይሁን። ዛሬ አምስተኛውን ቀን ይዘናል። መብራቱ ማደቡ ነኝ ከአውስትራሊያ። የዚህ ሳምንት ጥናታችን ወይም ደግሞ መሪ ቃል ወደ ረፍቴ አይገቡም የሚል ነው። ይህንን ሳምንት በመጨረስበት ጊዜ ወደ ረፍቴ አይገቡም የሚለውን በእግዚአብሔር ጸጋ ወደ ረፍቴ ይገባሉ ወደሚለው ለመለወጥ በእግዚአብሔር እምነትና ተስፋ ሳምንቱን ይዘን ጀምረን አሁን ወደ ፍጻሜ እናደርሳለን ብዬ አምናለሁ። አርስታችን አይገቡም ሳይሆን ህይወታችን፣ ታሪካችን፣ የኔና የናንተ የግላችን ህይወት እንደሆን ምኞቴ ወደ ረፍቴ አይገቡም ከሚባሉ ሳይሆን ወደ ረፍቴ ይገባሉ ወይም ገብተዋል ከሚባሉት መካከል እንድንሆን ነው። ራሳችንን ዝቅ አድርገን እንጸልይ። ቅዱስና ኃያል የሆንክ እግዚአብሔር አምላካችን ስለነበረን ጊዜ እናመሰግንሃለን። አሁንም ደግሞ ጌታ ሆይ አንተ ተናገረን፣ አስተምረን፣ ኃጢአት በደላችንን ይቅር በል በኢየሱስ ስም አሜን። እንግዲህ 3 ነገሮችን ነው ያስቀመጥነው። ከዛ ውስጥ 2ቱን አይተናል። ለምን ሰንበትን ወይም 7ኛውን ቀን መጠበቅ እንዳለብን። የመጀመሪያው 7ኛው ቀን እግዚአብሔር ፈጣሪ መሆኑን፣ ሌላ አምላክ በሰማይም በምድርም ሌላ እንደሌለ የሚያሳይ ምልክት ነው። ያም ፍጹምና የተጠናቀቀ የፍጥረት ስራ እንደሆነ የሚያሳይ ነው። ሁለተኛው ደግሞ ሰንበት የምንጠብቅበት ምክንያት በግሌንን ብጠይቁኝ የምንጠብቅበት ምክንያት ሰንበት ለኔ ፍጹምና የተጠናቀቀ የደህንነት ስራ ምልክት መሆኑን ነው። ያ ማለት በራሴ ሳይሆን ሙሉ በሙሉ ክርስቶስ የፈጸመው፣ ክርስቶስ ለኔ ያደረገው፣ በእርሱ የዘላለም ህይወት እንደማገኝ፣ በእርሱ ከመለኮት ጋር እንደታረኩ፣ ከባርነት ወደ ልጅነት እንደተሸጋገርኩ፣ ከጠላትነት እንደገና ወደ ልጅነት ከሱ ጋር ነጋሽ እንደሆን ያደረገኝ አምላክ ስለሆነ ያንን የማመኔን ምልክት ነው። ሁለተኛው ክርስቶስ ፈጣሪ፣ ክርስቶስ አዳኜ፣ ዛሬ ደግሞ የምናየው ክርስቶስ ወደ አዲስቷ ምድር እንደሚወስደን የተስፋችን እውን የመሆን ምልክት እንደሆነች ነው። ወይም ሰንበት ፍጹምና የተጠናቀቀ የተሐድሶ ስራ ምልክት ነው። ፍጹምና የተጠናቀቀ በምንልበት ጊዜ የሚጨመር ነገር የለውም፣ አልቋል ስራው። ፍጹም በምንልበት ጊዜ ፐርፌክት ማለት ነው። ምንም ሞዲፋይ የሚደረግ ወይም የሚስተካከል ነገር የለውም። ፐርፌክት ነው። እንደገና ደግሞ ስራው ኮምፕሊትድ ነው፣ ተጠናቋል። ያ የተጠናቀቀው በክርስቶስ ነው ብዬ ነው የማምነው። ወደ ሰማይ የሚሄደው የዳግም ምጽአቱ ምልክት ነው ብዬ ነው የማምነው። እንዴት ሆኖ ነው ሰንበትን መጠበቅ የዳግም ምጽአቱን ወይም የአዲስቷ ኢየሩሳሌምን እንደገና ታድሳ እንደገና ለኔ እንደምትሆን አዳም ያጣትን እንደገና ለኔ እንደምትሆን የሚያመላክተው ሰንበት እንዴት ነው የሚለውን ባጭሩ እናያለን። በኢሳይያስ 66 ቁጥር 22 እና 23 እንዲህ ይላል፣ እኔ የምሰራቸው አዲስ ሰማይና አዲስ ምድር ከፊቴ ጸንተው እንደሚኖሩ እንዲሁ ዘራችሁና ስማችሁ ጸንተው ይኖራሉ ይላል እግዚአብሔር። እንዲህ ይሆናል በየመባቻውና በየሰንበቱ በየመባቻው የሚለው እንግሊዝኛው actually from one moon to another moon ነው የሚለው እና
በየመባቸውና በየሰንበቱ ስጋ ለባሽ ሁሉ በፊቴ ይሰግድ ዘንድ ዘውትር ይመጣል ይላል። በአዲስቷ ኢየሩሳሌም እግዚአብሔር ይህንን ምድር ንጹህ ካደረገ በኋላ ካጸዳ በኋላ አዲስ ካደረገ በኋላ ለኛ መልሶ ይሰጠናል። አዳም ያጣውን ለኛ ይሰጠናል። በዛን ጊዜ በሚሰጥበት ጊዜ በየሰንበቱ በየሰባተኛው ቀን ወደ እርሱ እንመጣለን ይላል። ከዛ በየሰንበቱ ብቻ አይደለም፣ በየወሩ from new moon to another ከአንዱ ጨረቃ ወደ ሌላ ጨረቃ። እንግዲህ ወር የሚቆጠረው በጨረቃ ነው። ጨረቃ ዞራ ስትመጣ አንድ ወር ነው። ፀሐይ ዞራ ስትመጣ አንድ ዓመት ነው ይላል። እንደገና ደግሞ ፀሐይ ገብታ ስትወጣ አንድ ቀን ነው ይላል። ስለዚህ በየወሩ እንመጣለን በፊቱ፣ እንደገና ደግሞ በየሳምንቱ እናመልከዋለን ይላል። ለምንድን ነው በየወሩ የምለውን በምናይበት ጊዜ በራእይ ምዕራፍ 22 ከቁጥር 1 እስከ 4 ያለውን ስናነብ እንደዚህ ይላል። ራእይ 22 ከ1 እስከ 4 እዛ ላይ ገልጸናል ለምን በየወሩ መምጣት እንዳለብን። በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወትን ውሃ ወንዝ አሳየኝ ይላል። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ ይላል። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ። ከእንግዲህ ወዲህ መርገም ከቶ አይሆንም። የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናሉ፣ ባሪያዎችም ያመልኩታል ይላል። ስለዚህ ምንድን ነው የሚለው? በየወሩ ነው። በየወሩ የምንመጣው ይህች ፍሬ ታፈራለች በየወሩ። እንደገና አንባለው በአደባባዩ መካከል ከእግዚአብሔርና ከበጉ ዛፍ የሚወጣውን እንደ ብርሌ የሚያንጸባረቀውን የሕይወትን ውሃ ወንዝ አሳየኝ ካለ በኋላ በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበር ይላል። የሕይወት ዛፍ ነበረች እዛ። ይህች የሕይወት ዛፍ አዳም በነበረበት ጊዜ ነበረ። ታሰውሱ እንደሆነ ዘፍጥረት ላይ እግዚአብሔር ምንድን ነው የሚለው? አዳምን አስወጣው፣ ወደዛች ወደ ሕይወት ዛፍ ፍሬ ሄዶ ከሷ እንዳይበላ እግዚአብሔር አስወጣው ይላል። እግዚአብሔር ያስወጣውን እንደገና ሊመልስ ነው በክርስቶስ ኢየሱስ። በኃጢአት ምክንያት ያጣናትን ዛፍ እንደገና በክርስቶስ ሕይወት ሊመልሰን ነው። ወደዛች የሕይወት ዛፍ ፍሬ፣ ያቺ ፈውስ የምታመጣ ናት። ለሕዝቡ መፈወሻ ይላል፣ የሚፈውሰን ነው። ሰው ይህች የምታፈራው በየወሩ ነው። ለዚህም ነው በየወሩ ከአንድ ጨረቃ ወደ ሌላ ጨረቃ የሚለው። ስለዚህ እግዚአብሔር በአዲስቷ ምድር ለኛ አዘጋጅቶ በዛ ሊያኖረን፣ ሊያስቀምጠን፣ ሊያሳርፈን ዝግጁ ነው። ያ ደግሞ እኔና እናንተ የምናዘጋጀው ሳይሆን ወይም የኛ ኮንትሪቢዩሽን አስተዋጽኦ ያለበት ሳይሆን ሙሉ በሙሉ በክርስቶስ የተፈጸመ ነው። ለዛ ለአዲስቷ ኢየሩሳሌም ብቁ የሚያደርገን ክርስቶስ ነው። ስለዚህ በአዲስቷ ኢየሩሳሌም ሰንበትን ስለምጠብቅ ዛሬ ሰንበትን በምጠብቅበት ጊዜ ያችን በአዲስቱ ኢየሩሳሌም የምጠብቃትን ሰንበት ነው የሚያስታውሰኝ። ዛሬ ሰንበትን በምጠብቅበት ጊዜ የተባረከው ተስፋችን the blessed hope የሚባለው ያ ዳግም ምጽአቱ እውን መሆኑን የሚያሳይ ነው። ክርስቶስ ዳግም ይመጣል እያለ ነው። ሰንበትን በምንጠብቅበት ጊዜ ክርስቶስ ዳግም ይመጣል እያለ ነው። ያንን ተስፋ በሕይወታችን እየኖርነው ነው፣ እየተለማመድነው ነው፣ እየተናገርነው ነው ማለት ነው። ምክንያቱም ዳግም ስለሚመጣ ነው እኮ ወደዛች ኢየሩሳሌም፣ ወደዛች ዛፍ፣ ወደዛች ምድር መድረሳችንን የሚያረጋግጥልን። ዳግም ባይመጣ ወደዛም አንሄድም። ወደዛ የምንሄደው አዲስቷን ኢየሩሳሌም የምንወርሰው ከእግዚአብሔር ጋር ለዘላለም የምንኖረው ክርስቶስ ስለሚመጣ ነው። ስለዚህ ሰንበትን በምጠብቅበት ጊዜ ክርስቶስ ዳግም ይመጣል እያልኩ ነው። ክርስቶስ የሚመጣው ደግሞ ወደ አዲስቷ ኢየሩሳሌም ሊወስደኝ ነው። ወደ መጀመሪያው እግዚአብሔር ለኛ ላቀደውና ላዘጋጀው ወደዛ ሊመልሰን እንደሚመጣ ነው የማምነው። ስለዚህ ሰከንድ ካሚንግ በሚመጣበት ጊዜ ምንድን ነው የሚለው? ራእይ ምዕራፍ 21 ላይ በራእይ ምዕራፍ 21 ላይ እንዲህ ይላል።
ከቁጥር 3 ጀምሮ ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏል ብሎ ሲናገር ሰማው ይላል። ቁጥር 1 ወደ ላይ ልምጣ። አሁን ይህንን ካልኩ በኋላ አዲስ ሰማይንና አዲስ ምድርንም አየሁ ይላል። ፊተኛው ሰማይና ፊተኛው ምድር አልፏል ይላል። አዲስ ሰማይና አዲስ ምድር አየሁ ይላል። ያ አዲስ ሰማይና አዲስ ምድር እኔና እናንተ የምንኖርበት ነው። በዛ ልቅሶ የለም፣ በዛ ሐዘን የለም፣ በዛ ሞት የለም፣ በዛ መለያየት የለም፣ በዛ ስቃይ የለም። ያ ነው የተዘጋጀልን። በዛ ስፍራ በየሰንበቱ እናመልከዋለን፣ እዛም ሰንበትን እንጠብቃለን። ስለዚህ እኔን ሰንበት ለምን ትጠብቃለህ ብትሉኝ፣ ሶስተኛው ምክንያቴ ክርስቶስ ዳግም እንደሚመጣ ስለማመን ነው። በሚመጣበት ጊዜ ከዚህ አስጨናቂና አስቸጋሪ ከሆነው ዓለም፣ ከዚህ አስቸጋሪ ከሆነው ከስጋዊ ሕይወቴ ያድነኛል። አዲስ ሆኜ ነው የምፈጠረው። አዲስ ሰው ሆኜ አዲስ ስጋ ለብሼ በአዲስ ስፍራ እኖራለሁ። ከእግዚአብሔር ጋር ለዘላለም እኖራለሁ። ለዚህም ነው ሰንበትን የምጠብቀው። ስለዚህ በዚህ ምድር ላይ የምናደርገው የሰንበት እረፍት የሚመጣውን በአዲስቷ ምድር ላይ የሚኖረንን የሰንበት እረፍት የሚያመላክት ነው። በራእይ ምዕራፍ 22 ላይ በራእይ ምዕራፍ 22 ቁጥር 6 እና 7 እንዲህ ይላል። እርሱም እነዚህ ቃሎች የታመኑና እውነተኛዎች ናቸው፣ የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ። እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ይላል። የሚጠብቅ ብፁዕ ነው አለኝ። ቶሎ ብዬ እመጣለሁ ይላል። ይሄኛው ደግሞ ምንድን ነው? እነኚህ ቃላት ምንድን ነው የሚለው? ፌይትፉል ኤንድ ትሩ ነው የሚለው። የታመኑና እውነት ናቸው ነው የሚለው። የታመኑና እውነተኛ ናቸው። እግዚአብሔር የተናገረው በሙሉ ይሆናል ማለት ነው። በቶሎ እመጣለሁ፣ የተናገርኩት ቃል በሙሉ እውነተኛና የሚታመን ነው የሚለው። ስለዚህ እግዚአብሔር የሚታመን ነው። እመጣለሁ ካለ፣ ወዳዘጋጀው ስፍራ ወስዳለሁ ካለ፣ ይህንን ተስፋ ደግሞ አስቀድሞ ለአዳም የተናገረው ነው። በነቢያት የተናገረው ነው። ክርስቶስ ራሱ ሲሄድ የተናገረው ነው። እነሆ ሄዳለሁ፣ በዮሐንስ 14 ላይ የሚናገረው ስፍራ አዘጋጅላችኋለሁ ነው የሚለው። ስፍራን ባዘጋጀው ጊዜ ግን ተመልሼ እመጣለሁ ነው ያለው። ተመልሶ በሚመጣበት ጊዜ ምንድን ነው የሚያደርገው? ክርስቶስ እኔና እናንተን ይዞ ይሄዳል። ይህ ዳግም ምጽአት it is real፣ እውነተኛ ነው። እግዚአብሔር የተናገረው ቃል አንድም ነገር ሳይጎድል ይሆናል። ምክንያቱም እሱ የታመነ አምላክ ነው። ወገኖቼ ሆይ እኔና እናንተ በዚች ምድር ላይ በዚች በተመሰቃቀለችው እየከፋ በሚሄደው ዘመን የምንኖር ሰዎች የዳግም ምጽአቱን በናፍቆት ልንጠባበቅ ይገባል። የዳግም ምጽአቱን ደግሞ በናፍቆት የምንጠባበቀው ተኝተን ሳይሆን፣ የራሳችን ኑሮ እንደፈለገን እየኖርን ሳይሆን፣ የእግዚአብሔርን ስራ የሚያፋጥኑ የእግዚአብሔርን መምጣት የሚያፋጥኑ ስራዎችን መስራት ይኖርብናል። ያም በህይወታችን መኖር ክርስቶስን፣ ሁለተኛ ደግሞ ቃሉን ማካፈል። በህይወታችን መኖር ማለት እግዚአብሔር ያለውን ማድረግ ነው፣ መታዘዝ ነው። ክርስቶስ ምንድን ነው ያለው? ወደ ረፍቴ አይገቡም ይላል። ለምን? ስላልታዘዙ። አለመታዘዝ ነው። አለመታዘዝ ደግሞ ሙሉ በሙሉ እሱን አለማመን ነው። ቴዎሬቲካሊ ማመን አለ፣ ነገር ግን በህይወታችን ፕራክቲካሊ አናምነው። ፕራክቲካሊ ያነገስነው ራሳችንን ነው። እኔ በምፈልገው መንገድ መሄድ። እስራኤሎች በሚፈልጉበት መንገድ ሄዱ፣ ነገር ግን ወደ ረፍቱ አልገቡም። እዛው ምድረ በዳ ነው የቀሩት። እኔና እናንተም ዘመናችንን ሁሉ በቤቱ አለን እያን ስሙን እየጠራን በምድረ በዳ እንዳንቀር እግዚአብሔር ሊያነቃቃን ነው የሚፈልገው። ወደ ረፍቴ ግቡ ነው የሚለው።
ወደ ረፍቴ ግቡ። ወደ ረፍቱ የምንገባው ስንታዘዝ ነው። እና እግዚአብሔር ድንቅ አምላክ ነው። ይህንን የእረፍት ቀን የሰጠን እንዲሁ አይደለም። ሳምንቱን በሙሉ ስንሯሯጥ ፖዝ የሚቆምበት ቦታ ባይኖር ኖሮ እንዲሁ እየለፋን ሄደን ከእግዚአብሔር ጋር ጊዜ አይኖረንም። ይህች ሰንበት የቀጠሮ ቀን ናት። በእኔና በእግዚአብሔር መካከል የቀጠሮ ቀን ነው። ከእግዚአብሔር ጋር ያለኝ ቀጠሮ ቀን ነው። እግዚአብሔር በቦታው ቁጭ ብሎ ይጠብቀኛል በቀጠሮ ቀን። እኔ ግን በዛን ቀን ዛሬ አያስፈልገኝም፣ በነገው ዕለት ነው ካንተ ጋር መሆን የምፈልገው ካልኩኝ እግዚአብሔር በዛን ቀን ቁጭ ብሎ ይጠብቃል እንጂ ወደሚቀጥለው ቀን አያሻግርም ቀጠሮውን። እግዚአብሔር በሌለበት ቦታ ወደ እግዚአብሔር ልንመጣ እንችላለን። እግዚአብሔር ግን ያለው ይህንን ነው። 7ኛውን ቀን ባረከ ነው የሚለው፣ ቀደሰ ነው የሚለው። ስለዚህ ወገኖቼ ሆይ እኔና እናንተ ይህንን የተባረከውን ቀን፣ የተቀደሰውን ቀን፣ ፍጹም የሆነውን ቀን ምንድን ነው የምናደርገው? ምን ልናደርግ ወስነናል ወይም እንወስናለን? እግዚአብሔር እኔና እናንተን ወደዚህ ወደ ተስፋው ምድር ሊወስደን የሚችለውን ሁሉ እያደረገ ነው። የሚያስፈልገውን ሁሉ ያደርጋል። የኔና የእናንተ ስራ ምንድን ነው? ወደ ረፍቱ መግባት ነው። ወደ ረፍቱ መግባት ማለት የእሱን ቀንበር መሸከም ነው። በሱ ሙሉ በሙሉ ማመን ነው። እንደገና ደግሞ በእርሱ ማረፍ ነው። የእሱ ደቀ መዝሙር መሆን ነው። እግዚአብሔር ከሚጠይቀን ውጪ ሌላ ተጨማሪ ሸክም እንድናደርግ እግዚአብሔር አይጠይቀንም። የራሳችንን መንገድ ወይም ደግሞ የራሳችንን እምነት ወይም ደግሞ ትምህርት እንድንፈለስፍም አይፈልግም። ግልጽ አድርጎ አስቀምጧል። ያ ግልጽ ያደረገው ምንድን ነው? ወደ ረፍቴ ግቡ። ሁሉም ነገር ክርስቶስ ያደረገው ነው። አንዳችን የራሳችን ኮንትሪቢዩሽን የለውም፣ አስተዋጽኦ የለውም። ስለዚህም ነው በራሴ የምመካበት ነገር ቢኖር ወይም እኔ ለደህንነቴ ወይም ለመፈጠሬ ወይም ደግሞ ወደ አዲስቷ ኢየሩሳሌም የሚወስደኝ ነገር የማቀርበው ለእግዚአብሔር አለኝ በራሴ ብዬ የማስብ ከሆነ ሰንበትን መጠበቅ አያስፈልገኝም። በራሴ ብቁ ነኝ፣ አያስፈልገኝም ያ ሁሉ ነገር። ግን ጳውሎስ የሚናገረው ምንድን ነው? ምንም የምንተማመንበት ነገር የለም ነው የሚለው። በስጋ ለእግዚአብሔርም የምናቀርበው ምንም ነገር የለም። ስለዚህ ሙሉ በሙሉ በእግዚአብሔር ከሆነ ሁሉን ነገር የሚሰራው ከፍጥረት ጀምሮ እስከ አዲስቷ ኢየሩሳሌም የሚፈጽመው በእኛ እና ለእኛ ክርስቶስ ከሆነ ወደ እሱ እረፍት ነው ልንገባ የሚገባው። አዲስቷን ኢየሩሳሌም እጠብቃለሁ፣ የክርስቶስን ዳግም ምጽአት እጠብቃለሁ የሚል ሰው ሁሉ ወደ ሰንበት እረፍት መግባት አለበት። የሰንበትን እረፍት ሪጀክት አድርጎ አዲስቷን ኢየሩሳሌም እጠብቃለሁ ማለት ከመጽሐፍ ቅዱስ ትምህርት ውጪ ነው። ብዙዎቹ ሳያውቁ የሚያደርጉ አሉ። እግዚአብሔር ያስተውላቸዋል በያሉበት ቦታ። ነገር ግን ብርሃኑ እያለ ወይም መንገዱ እያለ ኦፖርቹኒቲው እያለ አልፈልግም ብሎ የሚሄድ ሰው ካለ ልክ እንደ ጲላጦስ ነው። ጲላጦስ እውነት በቀረበበት ጊዜ በፊቱ እውነት ምንድን ነው ብሎ ነው ጥሎ ሄደው። ያቺ ሞመንት ለጲላጦስ መንገድ ነበረ፣ ህይወት ነበረች፣ እድሉ ነበረች እውነት የሆነውን ክርስቶስን የሚቀበልበት። ነገር ግን እውነት ምንድን ነው ብሎ ጥሎ በራሱ መንገድ ሄደ። መጨረሻውም ጥሩ አልነበረም። ስለዚህ ወገኖች ሆይ በዚህ ሰዓት መናገር የምፈልገው ምንድን ነው? ወደ እረፍቱ እንግባ። የራሳችንን አመለካከት፣ የራሳችን አስተሳሰብ፣ የራሳችንን ፍላጎት እንተው። ሙሉ በሙሉ በሱ እንረፍ፣ የሚለንን እንስማ። በዛ ለመመላለስ ደግሞ ጸጋውን እንዲያበዛልን እንጠይቀው። እግዚአብሔር የጠየቅነውን ሁሉ እንደ ፈቃዱ የሚያደርግ ነው። ይሄ ደግሞ ጥያቄያችን የሱ ፈቃድ ነው። ስለዚህም ይህንን በእኛ ህይወት ይፈጽማል። እንጸልይ። እግዚአብሔር አምላክ እናመሰግናለን። በዚህ ሰዓት ከሁላችንም ጋር ስለነበርክ ስላስተማርከን እናመሰግናለን። ኃጢአት በደላችንን ይቅርበል፣ አለማመናችንን ይቅርበል። ጌታ ሆይ በማወቅም ባለማወቅም
ከመንገድህ ወጥተን ከሆነ አንተ መልሰን። ድምፅህን በሰማን ጊዜ ጌታ ሆይ ልባችንን እንዳናጠነክር አንተ እርዳን። ስለሰጠህን እውነት፣ ስለሰጠህን ትምህርት እናመሰግንሃለን። ጸጋህን አብዛለን። በነገር ሁሉ ከኛ ጋር ሁን። በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።